ኦሬዲ አለቀ እና እሷ ደግሞ እንደዚህ ራስ እስከ መግደል ምናምን ነገር የሚያደርስ ነገር ምንም ነገር የለም። እነ ባምቢ ሁሉ እየኖሩ ነው አይደል? ማንም ሰው ያንጠለጠለውን ነገር ነው የሚታየው። ሌላ ነገር ምንም ነገር የሚመጣ ነገር የለም። እናቷ ጭንቀት ነው እሷ ስለናቷ የሚባል ነገር አለ። ከተዋለድክ ያወጣ ሰው ነው እንደውም የሚታዘበው አይደል እንዴ? ሚስት አይደለች እንዴ ብታወጣባት ብሎ እሱ ነው ሲዞርበት። ይሄን ኮንትሪ አድቫንቴጅ ነው ለሷ። ታዲያ ኦፍ ኮርስ ከሌላ ሰው ጋር ቢሆን that's big shame right? ያ ገብቷል። ስለዚህ የገዛ ባሏ ስለሆነ እሱም አያወጣውም። ውርደቱ ለራሱ ነው ካወጣው። ነው ኦሬዲ እንዴት አሁን እሷ ጋር ከደረሰ አስቢስን ሰው እጅ ላይ እንዳለ እንደዚህ አይነት ነገር ይሄማ ከሷ ይሆናል። አሁን እኮ ለሄሉ የተላከው ከሷ ሳይድ ነው። ስለዚህ ሌላ ሰው ጋር የደረሰ አይመስለኝም። ሰው መሆን አለበት እንጂ ለሄለን የላክላት ሄለንን በጣም ያምናት ሰው መሆን አለበት እንዴ። ያው የሷ ፋሚሊ ምናምን ይመስሉኛል አይደል? ተራ ነገር አይደለም እኮ ማለት ተራ ነገር አይደለም ማለት ለምታምኑ ሰው ብቻ ነው የነገር ልትልክ የምትችል ገባሽ? ይሄውት ነው ማለት ኤቪደንስ ሌላ ካላችሁ ነው ምናምን ብዬ ለዛው ብያቸው ኤቪደንስ ካላችሁ ጻፉ። ከእንቅልፌ ሲነሳ አነባዋለሁ ብዬ ተኝቼ ሚልኩልኝ ሰዓቱ መጨረሻ ላይ ነው ካሳየኋችሁ አለ ምን ያህል ስቴፕ እንደሄዱ አይታችሁታል። ያ ሚዲያውን የሚከታተሉ የመንግስት ሰዎችም አሉ ገባሽ? ዝም ብለህ ቪዲዮ ላይ አደርሱልኝ ብቻ ቢሆን አይ የሆነ ነገር ትላለህ ገባ? ያ ሂደቱ ቢያንስ ያ20 ደቂቃ የሚጻፍ ጽሁፍ ነው አሳየውሻል ሜላት። ያ ጉዳዩ ደግሞ መሰለሽ እኮ እነሱ እሷን ለመጉዳት ቢሆን እነሱ ይለቁት ነበረ። እሷን ለመታደግ ስለሆነ ላንቺ ላኩት ገባሽ? የሷ ፋሚሊዎች ይመስሉኛል። ስለዚህ እሷ ካለችበት ነገር ማስቆም እሱ በግል ማናገር አወራቸው በኢንስታግራም ላይ አወራቸው። ለምን እሱ መጥቶ አያናግርሽም ግን አንቺ ማለት ከፈለገ ያውራ ምን አገባኝ። ሲሪየስሊ ነው ማንንም ሰው ሳታስገቢ እሱ ገብቶ ባለፈው ለማንም ወርጋጥ እያወራ ነበር እንዴ? ያ ከፈለገ ይምጣ። እኔ ለማ መጥቶ አንቺ ጋር በስነ ስርዓት እንዲህ ነው ምናምን ነገር ብሎ ማስረዳት ያ ይቀጥላል አይቀጥልም የሚለው ነገር ከሷ ጋር ከልቡ የሚያወራው ነገር መኖር አለበት። ህዝብ ነው የሚሰማው ገባሽ? ከሷ ውጪ ሴት ምን ቢቃይ ምንም አያመጣም። በቃ ወልዳለታለች ከሷ በላይ ቆንጆ የለም በቃ ምናምን ከሷ ጋር አርፎ ቢቀመጥ እና ባስተካክል ነገሮችን አሪፍ ነው። ከሷ ጋር ያለች ምንም ነገር ቪዲዮ ሰው አየው አላየው ችግር የለውም አብረው ከሆኑ። ነገር ግን ጥሏት ሊሄድ ሊሆን ግን እንደዚህ ህይወቷን ማበላሸት የለበትም። ከህይወቷ ወጥቶ ሁለተኛ ነገር ደግሞ እንደዚህ ቪዲዮ እንደዚህ ነው አይ ቪዲዮን እንኳን ቢያወጣው ውርደቱ ለራሱ እንደሆነ ያውቃል። ነው አይደረግም ነው ሲጀመር በቃ ማለት ማንም ሰው የሆነ ላይፍ ይኖረዋል። ግን እንደዛ አይነት ነገር አይደረግም። ኦኬ ልንገራችሁ የሚያድግ ልጅ ነው ወለዱትም ነገር ሌላን የተናገረችው ነገር 100% ትክክል መሆኑን የምታውቁት ከታች ውሸት ነው ምናምን የምትሉ እያየው ነው። አይስወር ጋር 100% ሄለን ትክክል ነች። ለምን ብላችሁ ጠይቁ ላስረዳችሁ። ሁለቱ ሪሌሽንሺፕ ውስጥ በነበሩ ሰዓት መቀሌ በሄዱ ጊዜ ከጃኒ ጋር ሪሌሽንሺፕ ውስጥ ነበረ ጆን ዳንኤልና ደግሞ አይጂ ላይ በትክክለኛ ከራሷ ከናዮ ከዝን የተላከ ሜሴጅ ልክልሻለሁ። ግርማ ይባላል መገናኛ አካባቢ ነው ሞባይል ቤት አለው። በማስረጃ ነው እንግዲህ ምነግራችሁ። አሁን እዚህ ጋር ውሸት አምነሽ ምናምን ታውሻለን አንቺ ዝም ብለሽ አውሪ እያሉ ስለነበረ እና ከሄደች በኋላ ናዮም ሪሌሽንሺፕ ውስጥ ነበረች ከማጋ ከረዩ ጋር ለምን ብላችሁ ቪዲዮ ገብታችሁ እዩ። እሱም ቪዲዮ እስር ቤት ሆና በጣም በሚያሳዝን ቪዲዮ ለቆ እነ ኤልሻዳይ እነ ኪዶ አይዞክ ትፈታለች እያሉ ሁሉ ኮሜንት ሰጥተውታል። እሷም ሪሌሽንሺፕ ውስጥ ነበረች እሱም ሪሌሽንሺፕ ውስጥ ነበረ። በቃ ወጣቶች ናቸው ሲጀመር ቀምታ ነው ምናምን የምትሉ ሰዎች ተናግራለች ከዚህ በፊት እኔ ላይ አሻንጉሊት ነኝ ነው እንደሱ ከሰው እጅ ምንጥቀው አለ። ሴት ልጅ ስትሄድ ቺተር ትሆናለች፣ ወንድ ልጅ ሲጋደም ኖርማል ነው ለእናንተ። አርፋችሁ ተቀመጡ። ሲቀጥል እውነት እንደሆነ ሄለን የተናገረችው እያንዳንዱ ትክክል መሆኑን የምታውቁት እስር ቤት ከተፈታ በኋላ እነዚህ ሰዎች አልተገናኙም አይደለ? እሷ ወደ ሴቶች ታሰረች፣ እሱ ወደ ወንዶች ታሰሩ። በምን ሪዝን ነው ወታ ሲንግል ነኝ ብላ ኢንስታግራም ላይ ጠይቁኝ ካለች በኋላ ሲንግል ነኝ ብላ ተናግራለች እራሷ ባንዳ በቷ። ከዛ እንዴት ድራማ እየተሰራባት እንደሆነ ልጅቷ ናዮ በዚህ በጣም ቆንጆ ነሽ፣ በጣም አንገትሽ ኢንተርናሽናል ሞዴል የምትሆኝ ነሽ፣ በራስሽ ያለ ምንም ጥገኝነት በራስሽ መቆም የምትችይ ሴት ነሽ። አሁን ነው ማምለጥ የምትችይው።
አሁን እሱን ሰፖርት የምታደርጊ ከሆነ ድራማ ውስጥ ህይወትሽ እንደተዘፈቀ ነው የምትቀጥዩ የኔ ቆንጆ። ሲቀጥል ላስረዳሽ፣ ከወጣሽ በኋላ እነዚህ ሰዎች አልተገናኙ፣ በቃ ታሰሩ አይደለ? ወጣች፣ ሲንግል ነኝ አለች። እታችም አንድ ብርም ሲጠይቃት ሪሌሽንሺፕ ውስጥ ነኝ ሲላት ኖ አም ሲንግል አለች አይደለ? እንግዲህ እዚህ ጋር ፍቅር እንደሌለ ግልጽ ነው። አልተገናኙም። እነዚህ ሰዎች አብረው ካደሩ በኋላ ነው የታሰሩት። ኢማጂን። ከዛም በኋላ ከመጣች ከተፈጣ በኋላ ደግሞ ሳትጠራ ምን ሳትል ሄደች። እሱ ምንም አቴንሽን ሳይሰጣት ለአንበሳ በዛ ሁኔታ እየተንገበገበ ያ ተነሳ። ከዛ እሱ ሲያይ አሁን ያለው ድራማ እንዴት እናንተ አይናችሁ እንደማይገለጥ ምድረ ዶማ አይገባኝም። ከዛ ላይ ይሄን ግርግር ተጠቀመና ከሷ ጋር መጠጋት ፈለገ። ከዛ እሷ ወጣችና ኢንስታግራም ላይ እኔና እሱ ኮፓረንቲንግ ነን፣ አብረን ነው የምናሳድገው ልጃችን፣ ምንም ነገር የለንም ማለች። ቅድም እንትና ሄለን የተናገረችው እውነት መሆኑን የምታውቁት ጃኒ ልደቱን ልታከብርለት ቪዲዮ ካለ ላኩላት። ሰማያዊ ሁዲ ለብሳ እነ ዲቦራ ምን ብለው ጠየቋት? አብረው ቢሆኑስ ናዮና ጆን ዳንኤል ስላት ምንድን ነው ያለችው? አረ ምንም የላቸውም ማለች። መቼ ሄዳ ጠይቀው የመጣች ቀን የልደቱ ቀን ሄዳ የቆረሱ ቀን አይስዌር ጋር በጣም ልክ ናት ሄለን። ምን ሆናችሁ ነው እናንተ? ከዛ ምን ተፈጠረ? ሄዳ ቆርሳ ኬክ የመጣች ቀን ምንም የላቸውም ማለት አልነካዋትም ሁላ ነው ያላት። እንኳን ልጁ አይደለም አልነካዋትም ነው ያላት መጀመሪያ ጊዜ። እሱን አይ ዶንት ኖ ግን ምን አለች? ላይክ አይ ምንም እኮ የላቸውም ምን ሆናችሁ ነው አለች። ሄዳ ኬክ ቆርሳ የመጣች ቀን። ከዛን ከወጡ በኋላ ይሄ ድራማ ሁኔታውን ሲያየው ልጁ ላይክ መቅረብ ፈለገ። ሺዝ ደግሞ የዋ ልጅ ማለት ነው ምንም ማለት አይደለም የኔ ቆንጆ። ኮራ ብለሽ ኮርተሽበት የምታሳድጊው ነው። ዛሬም የጆን ዳንኤል ግሪስት ኮንሽ ዘላለም ስታደክሽ ነው የምትኖር። አንቺ ጠንካራ ሴት በራስሽ መቆም የምትቺ በጣም ቆንጆ ኢንተርናሽናል ሞዴል የምትቺ ልጅ ነሽ የኔ ማር። አሁን ነው ማምለጥ ያለብሽ። ከዛ ወጣና ደግሞ ድራማ ሰራ። አፈቅርሻለሁ ምናምን አይነት ስታፍ ሲሰራ እቺ ልጅ ከዚህ በፊት ቺት አድርገሽ ነው ላይክ ሳይፈልግሽ ነው ምናምን ስትባል ስለነበረ አብራ ሆነች። ከዛስ ከታች እንዴት ለዚህ እባብ አብረሽ ትሆኛለሽ ሲሏት ላይቭ ላይ ሰዎች ለችግራቸው ጊዜ መድረስ አለባችሁ ነው ያለችው። በመኪና እየሄደች ማለት ነው። እኔ ሁሉንም ማስረጃ የራሷ ዘመድ ስላለ እልክልሻለሁ ሄሉዬ። ግርማ መገናኛ አካባቢ ኤቭሪቲንግ ማለት ነው። ከዛ ምን ሀፕን አደረገ? ወጣና እሷ ምን አረገች? እስከዛ ምን ብላ ስቶሪ ያረገች? እስከዛሬ ሞኝ መሆን ያለ ማወቂ ብላ ኢንስታግራም ላይ ፖስት አደረገች። የነጃኒ ጉዳይ ሲነሳ ማለት ነው። አስታወሳችሁ? ከዛ እሱ ቸኮሌት ምናምን አረጋት። እቺ ልጅ ቪክቲም ነች። ላይክ ልጅ ያላት ሰዎች እየሰደቧት ነው ምናምን፣ ምንም አማራጭ የላትም። ወደሱ ሄደች። እህቱ ምስክር ናት እንግዲህ ከጆን ዳንኤል ጋር ይሆናል ማናዮ ብላ ስታፌዝ ነበረ። ከዛስ ለምን ተጣላችሁ ከናዮ ጋር ሲሏት ምንድን ያለችው? ሰዎች ሁሉ ጊዜ አብረው መሆን አይጠበቅባቸውም፣ የማያስማማቸው ብዙ ጉዳዮች ሊኖሩ ይችላሉ ብላ ነበረ ካስታወሰችው ማለት ነው። እስቲል እያጠቃት ነው። ከዛን ደግሞ ትላንትና አንፎሎ ተደራርገው ነበረ አይጂ ላይ። እሱ መጣና ድራማ ሰራ ምን አለ? አሁን ደግሞ ፎሎ አድርጋ ፖስት አድርጋለች። አሁን ደግሞ ቅርብ ሰዓት ሄዳችሁ ገብታችሁ ማየት ትችላላችሁ። ስለዚህ እቺ ልጅ እየተጠቃች ነው። እቺ ልጅ አሁን ነው መንቃት ያለባት። አሁን እናንተ አሁን ሄሉ እዚህ ስልክ ደውይልኝ ብላኝ ነበር ምናምን ማለቱ አሁን ሐሳቧን እንድትቀይር ነው። ነገ ወጣ የስ ምናምን አትልም እቺ ልጅ። ስለዚህ ናዮ ይሄን ቪዲዮ እያየሽ ከሆነ አንቺ በጣም ቆንጆ ልጅ ነሽ። አንቺ በጣም ጠንካራ ልጅ ነሽ። በራስሽ ምንም ነገር ማድረግ ትችያለሽ። ከዚህ ድራማ ውጪ። ከዚህ ድራማ እኔ አምልጪ ነው የምለው። በጣም የተቀነባበረ ነገር እየተደረገ ነው። ለምንድን ነው ለሚዲያ አንቺ ግብአት የምትሆኚው? የሆነ ቦታ አምባሳደር ሲሆን እሱ ብዙ አቴንሽን እንዲያገኝ ለምን ከቨር ትሆኛለሽ? አንቺ በራስሽ መቆም የምትችይ ልጅ ነሽ። በጣም የምታምሪ ቆንጅዬ ወጣት ገና ብዙ ስራ የሚጠብቅሽ ልጅ ነሽ። ስለዚህ አሁን እድሉ አሁን ያንቺ ነው። አሁን ነው መጠቀም ያለብሽ ነው የምለው። እና ደግሞ ሲቀጥል ከታች ጃኒ እያለች ጃኒ ምን አባታችሁ ታርጋችሁ? እዚህ ውስጥ ጃኒ ለምንድን ነው መከቷት? በቃ ተናገረች እኮ በድሎኛል አለች። በህግ ጉዳዩን ይዣለሁ አለች አይደለ? እዚህ ጋር ጃኒ ምን ታርጋችሁ እንዴ? አልገባኝም። ጃኒ ናት። ጃኒ ምን አደረገቻችሁ እንዴ? ጃኒ እኮ የራሷን ላይፍ እየኖረች እኮ ነው። ይሄ ሁሉ በመቶ ሺህ የሚቆጠር ህዝብ እያስተዳደረች ነው በስሟ።
ጃኒ ቤተሰቧን ብቻ አይደለም የቲክቶክ ማህበረሰብን እያስተዳደረቻችሁ ነው። ለምን አትናገሩትም እናንተ ጃኒ የምትሉት? እሱ ነው ምንም አይሉትም። በቃ ይኸውልሽ ልንገርሽ ሜላትዬ የእሱ ጉዳይ ተናገረች። ስቶሪ መሽለት ነው ቪዲዮ የሃፒ በርዝዴይ ልትስት ፖስት ምን ብላ ፖስታለች? በህግ የተያዘ ነው ጉዳዩ ብላ ተናግራለች። በህግ ይዤዋለሁ ብላለች። በህግ የሄደችበትን ጉዳይ እኛ እዚህ ጋር ምንም ማለት አንችልም። እዚህ ግን ከታች እየመጣችሁ የጃኒ ድራማ ነው። ጃኒ ምን ታርጋችሁ እኮ እኔም እኮ ነው የሚገርመኝ። ለወንድ ሲሆን ምንም አይባልም፣ ሴቶች የሆነ ነገር ሲያደርጉ እንትን ይባላልና። ስለዚህ እዚህ ከጃኒ የምትሉ ማለት ነው ጃኒን ከዚህ አውጧት። በቃ እሷ የራሷን ህይወት እየኖረች ነው። የ60 ዓመት አዛውንት እየሰደባት እኮ የ20 ዓመት ልጅ 5 ሳንቲም ወጣ ቃል አልሰጠቻችሁም። ገባችሁ? ስለዚህ ጃኒን ከዚህ ነገር አውጧት። ጃኒ ነሽ ድራማ የምትሰራው፣ ጃኒ ናት ድራማ የምትሰራው ይላሉ እዚህ ከታች። ምንድነው ድራማ የምትሰራው? የምን አይነት ድራማ ነው የምትሰራው? ሺዝ በራሷ የቆመች የምታምር ፈግታ ላይክ አስተናጋጅ ሆና ከዛ ደግሞ ለአርቲስት ለመሆን ጥራ ዝም ብላ የመጣች መሰለቻችሁ? እንደናንተ መጻፍ ቀላል መሰለችሁ? እሷ ላይክ ያሳለፈችው ላይፍ በራሷ የቆመች ልጅ ናት። ነገም ደግሞ ናየው በራሷ ትቆማለች። የራሷ ቤት የራሷ መኪና እንዴት እንደምታምር እንዴት ሻይን እንደምታረግ። ለምንድን ነው ከጆን ዳንኤል እግር ስር ማትወጣው? ስለዚህ አሁንም ሄሉ ምናልባት አሁን ሚዲያ ላይ ስላወጣሽው ልትፈራ ትችላለች። ገባሽ? እሱ ድራማ በጣም ማቀነባበር ስለሚችል ትላንትና አንፎሎ ተደራርጎ ሪፖስት የምታደርገው ቪዲዮዎችን እኮ ማየት ትችላላችሁ። ዛሬ ደግሞ ፎሎ ተደራርጎ ፖስት አድርጋለች። እቺ ልጅ እንደዚህ በሰንሰለት ይዞ እየጎተታት ነው ያለው ነው ፖይንቱ። እንዴት ግልጽ የሆነ ሰው መረጃ ሲሰጣችሁ የሆነ ሰው ከፍሎሽ ነው የሆነ ሰው ድራማ ነው ሁሌ እስኪ ከዚህ አስተሳሰብ እስኪ ውጡ። እና ደግሞ የጃኒ ስም እንዳታነሱ አንዳችሁ ማለት ነው። ምድረ ኮተት ምን ታድርጋችሁ ጃኒ እንዴ? ይሄ ሁሉ ህዝብ እኮ በስሟ እየተተዳደረ ነው። ልጅቷ እንደዚህ ይዞባት እያሰቃየት ነው ሲባል ያኔ አሁን ቀነኒ ፍትህ ለቀነኒ ይላሉ። ግን ለቀነኒ የቅርብ ጓደኞቿ ይሄን ሁላ በደል እያዩ ለምን ዝም አሉ ደግሞ ይሉሻል እንደገና ተመልሰው። ገባች? ይሄን እያዩ ለምን ዝም ይላሉ? ይሄው የምናውቅ ሰዎች ስንናገር ብር ተከፍሎሽ ነው ተነፉበት ብሩን ከፈለጋችሁ ንፍጣም። ስለዚህ ሄሉ አሁንም ቢሆን ማለት ነው የኔ እናት አውሪያት ናዮን አሁን ይሄን ወከባ ስሰባ ምናምን እሷ አታክ ሊያረጋት እንትን ይላል ሊያስፈራራት ይችላል። ነይ ቪዲዮ ተቀረጪ ምናምን ታስታውቃለች። ሚዲያ ላይ የወጣን ነገር እንደዚህ አይነካት። ይኸውልሽ አትወጣም። እመኚ ሄሉ አትወጣም። አሁን ቴክስት ማታረግልሽም እመኚ ዝም ብለሽ ነው ቴክስት ማታረግልሽም ወጣን ተበደልኩኝ አትልም። we will see ከአንድ ወር ከሁለት ወር በኋላ ግን ወጣ ማልቀስ አይቀርም ይጣላሉ ማለት ነው። እኔ ሀሳቤን ያረጋችኝ ያለችው እኔ ነው ያስተያየችኝ ያለችው ይኸውልሽ ነው ዲፔንድ ያታረግሽም ሄሉ ያዳምጪኝ ዲፔንድ ያታረግሽም ዝም ነው የምትለው። ግን መቼ ትወጣለች? ከሁለት ወር ከሶስት ወር በኋላ ግን ማልቀስ አይቀርም። አሁን ነው እድሏ የማምለጥ እያልኩሽ ነው። አሁን ነው ነፃ መሆን የምትችለው። የኔን ሀሳብ ልንገራችሁ ሄሉ። አሁን ፒስም እንዳለችው ሌሎችም እንዳሉት አንቺም እንዳልሽው ነው የዚች ልጅ ጉዳይ ብዬ ገምታለሁ። ጆን ዳንኤል የሚኖረው 22 አካባቢ ነው። ሞስት የኛ ቅርባችን ነው። ቤቱ 22 ነው። ምንም አሁን ይሰማል። በእርግጠኝነት እያየ ነው 22 ነው የምትኖረው። ይሰማ ከሆነ እና ቀለን የተከራየውን ኮንዶሚኒየም ምናምን አንተ ብቻ አይደለህም ሌሎች ቲክቶከሮች ስክር ብሎ ጠንብር ብሎ ሲገባ ሴቶች ይዞ እንደሚገባ ይታወቃል። ምንም ይሄ ምን ግልጽና ግልጽ ነው። እዛ ያለ ሰው የሚያውቀው ሰው ነው። የአካባቢ ሰዎች ያውቃሉ። ሌሎቹን ደግሞ በብር በምናምን ይይዛል። ይሄ እሱ ባህሪ ነው። አሁን ጃኒ እንደዚህ መሆኗ ለሌሎቹ ነፃ እንዲወጡ ምክንያት ሆናለች። ለኔ ማሰበው ኦፍ ኮርስ አንቺ በደንብ አድርገሽ ቆመሽላታል። ሌሎቹም እንደዛው ምናምን which good በቃ በጣም በቃ እንደ ሴት እንደ እናት ምናምን ያደረግሽው ነው። ምንም ማለች ምንም በቃ መስራት ያለብሽን ሰርተሻል። በዚህኛው ልጅ ጉዳይም ያለሽ ኤቪደንስ አሳማኝ ስለሆነ ይሄ መረጃ ባይዘው ተቆራርጦ ይወጣና የሆነ ቦታ ሲቀመጥም ያንቺንም የሚከታተሉ የመንግስት አካላት ወይ ደህንነቶች ወይ ሌሎች ጉዳዮች የሴቶች ጉዳይ ባይዘው ቀላል አይደለም። ሚዲያ ላይ እንሻለሽ አንድ ሰው ቁጭ ብሎ እያየሽ ነው። ከዚህ ውስጥ የሆነ ሰው የሆነ ነገር እንደሚያደርግ ፎር ሹር አንጠራጠርም። ዩቲዩብ ላይ 400 ሰው ነው 500 ሰው እየሰማ
በቃ ይታያል፣ በደንብ ነው የሚታየው። ስለዚህ ያችኛዋ ልጅ ነፃ ወጣች ተብሎ ሲታሰብ እችኛዋ ልጅ ደግሞ ለማሰር የሚሄድበት ጥረት በጣም ነው የሚደብረው። ለምንድን ነው በቃ እሱ የሚያስበው ያኛው ፓርት ስላልተሳካለት እችኛዋን ደግሞ ኪፕ አድርጎ ከእሷ ጋር ነኝ ብሎ በቃ ከህይወቴ ውጡልኝ አልፈልግሽም ምናምን ሌላት ያችኛው ማለት ነው ጃኒ እሷ ኦልሬዲ ለቃ ነው ህይወትን የጀመረችው። ሺዛ ሀፒ የምታደርገውን ፋይት የምታደርገውን ደስታዋን ምናምን ቤቷ ትጨርስ፣ እኛ አይመለከተን። ግን ነፃ የወጣችን ሴት ድጋሜ ደግሞ ችኛዋን አሁን ደግሞ አስሮ አንቺ እጅሽ በደረሰው ቪዲዮ አስሮ እንደዛ ሲያደርግ ሉክ 100,000 ሰው ነው ምናምን አይደለ ያኔ ውዝግብ ጊዜ ራቆት ቪዲዮ አለኝ ብሎ ሲያወራ እናዩ ምንድነው የሚሰማት? አላስብም። እሱ በዛን ሰዓት የሚያስበው ምን ነው? ራሴን ነፃ አወጣለሁ፣ ስሟን አጠፋለሁ ነው ያዛችኛው። የጃኒ ራቆት ፎቶ ቴሌፎኑ ላይ መቀመጥ ቺት እያደረገ ነው። ያው ጋለሪው የሌላ ሰው ሙሙ አለ። እሷ ምን ያህል እንደሚንቃት ይሄን ራሱ ቴንክ ዩ ኤም ፖይንት እንኳን አለች እኮ እና እኔ በጣም የምታደርገው በዚህ ሁሉ ግርግር መሀል ምንድነው የሚሰማት ናዮ ማለት ነው። እሱ ይወጣና የሆነ ነገር ቤተሰቦቼ ስራ እንዳልሰራ እንደዚህ ቅርዝዝ ብሎ መጥቶ እንዲህ ስራ እንዳልሰራ እንደዚህ ሆንኩ ማንም አይነካውም። የሱን ስራ በራሱ ይስራ። ሲጀመር ከአዶናይ ጋር ፕላትፎርማቸው የተለያየ ነው። ማንም ሊወደው ይችላል፣ ማንም ሊጠላ ይችላል። በራሱ የቆመ ልጅ ነው። ገባሽ አይደል? ያኛው በቃ ላይቭ አይሰራም፣ ጌም ምናምን አይጫወትም፣ ሌላ ነው። ከድሮም አይፈልግም። ካናዳ እያለ እንትን በሚልበት ሰዓት እዛም ሄዶ አይሰራም። እሱ ላይቭ ይጫወታል። መርዳት አለብኝ ብሎ የሚያስበውን ይረዳል። ብሩን እየሰበሰበ ነው። እሱም ምንም እንትን አይደለም። መልካም ነገር ነው። መርዳቱን አልቃወምም። ማድረግ ያለበትን አዌርነስ መፍጠሩ ምናምን አልቃወምም። ግን ሴቶች ላይ በሚያደርገው ነገር በጣም ነው የሚያስጠላው። በቃ በጣም እንደ ሴት ቆም ብላይ ስታስቢ አሁን እሺ የጃኒ አለፈ እሱ ለሚያደርገው የሴቶች ጥቃት ከሱ የበለጠ ተባባሪዎቹን ያቸው ብዛታቸውን ዛሬ አይተሻል። እኔ ላይ አድማ የሚያደርጉትን እንዳለ ከ1100 ሰው 1000 ሙሉ እንኳን አደረገ የሚሉ ናቸው። ታያቸው እነሱ አንቺ ስራሽ ትቀጥይ ዛት ሚስ ብርታት የሚሰጠው ማን እንደሆነ እንደዚህ ወቂያ አይልሽ አንቺ ሉጢ እያሉኝ ነው። እኔን ራሱ ምንም ችግር የፈለጋችሁትን በሉ ይዶንት እኔ ብታያቸው ከ45 ዓመት የቆዩ ናቸው። 4 ልጆች ያላቸው ምናምን ናቸው። ግን እዚህ ቁጭ ብለው እሱን ዲፌንድ ያደርጉታል። ኦፍ ኮርስ እናንተ ራሳችሁ የሆነ ነገር ከጀርባችሁ ሊኖር ይችላል። ስለዚህ ዋሬቨር ኢት ኢዝ ማንም ይሁን ማንም ምንም አደረገ ምንም ተደረገ ናዮ ነፃ መውጣት ካለባት ነፃ ትወጣለች። አንተ ካደረክ ይሄንን ነገር ልጁ ካደረገ ጥያቄነት አያድነው። መሆንም ቢሆን ኤቭሪ ኤቪደንስ ይያዛል። አንድ ቀን የሆነ ነገር መስራት ስለማይቀር ያ ነገር ደግሞ እየተመዘዘልህ ይወጣል። ያኔ ደግሞ መግቢያ ያጣል ይሄ ሰውዬ። ስለዚህ ምንድነው መሆን ያለበት? መረጃውን ይሉ እርግጠኛ ነኝ አንቺ አትለቂው፣ ፎርቹን እንዳትለቂ ሴትም ስለሆንሽ ታውቂዋለሽ። ፒስም እንዳለችሽ እናዮ እንደዚህ አሁን ያው እንደዚህ ተወርቶባት ምናምን በድፍረት መታ ካናገረች ጀግና ነች። ታናግርሻለች ብዬ አላስብም። ምክንያቱም እሱም ይይዛታል፣ ሰውየውም ይይዛታል። ገባሽ? አሁን ደግሞ ሌላ ነገር ነው ይመጣብኝ ምናምን ብሎ ይፈራል። እዚህ ጋር ይይዛታል። ስለዚህ ድፍረት አታረግሽም። ናዮ ፈርታ ራሱ ሄለን ለምታረገው ድርጊት ሄለን አሁን ቪዲዮ ደርሶኛል እቺ ልጅ አቢዩስ ተደርጋለች ብላ ሄለን ለምትለው ነገር ናዮ ዝም ብትላት ራሱ ሄለንን ለኛ መልስ ነው yes ገብቶሻል? yes እኔም እሱ ናዮ ዝም ካለችሽ ራሱ ላንቺ መልስ ነው። እንደውም አሁን እነ ጅጅያ እንደዚህ ሆነች ጃኒ እልሽ ሄዱ አንድ ነገር ልንገርሽ ጅጅያ ጃኒ ቪዲዮ ሊለቀቅብሽ ነው 1 ሚሊዮን ብር አንቺ ምናምን እንደዚህ 2 ሚሊዮን አይ ቲንክ ከደሳሳው ቆርብ እንደዚህ ተባለች ምናምን ብላ ስታወራ እኔ እንደውም ያንን ነገር ይልቀቅታለች ጃኒ ጀግና። ገባሽ? ይሄንን ነገር አቀነባብረው ራሳቸው ብሯን ሊበሏት ቢሆንስ ልጅቷን እንንተና ማለት ነው። አሁን እችኛዋንም ልጅ የሆነ ነገር እያለ ይሄኛው ልጅ ሊያስፈራራት ይችላል። አያስፈራራትም ማለት ደስተኛም ደግሞ እንዳልሆነ ያስታውቃል። ደስተኛ አይደሉ ፎር ሹር
ባለፈው ራሱ ጌም ላይ ምናምን ነገር ለኔ አትታየኝም ትግባ ምናምን ሲል ነበር ነው አንቲያና ቤታየው እየተጫወቱ ቆይ እንትና ትጨርስና ትገባላችሁ የተወሰነ ደቂቃው እኔ ልጨርስ ሁኔታ ማለት ነው እኔ ልጨርስና ሰው መገንዘብ ከቻለ እኮ በጣም ግልጽ እኮ ነው ድራማ በ3 ወር ጊዜ ውስጥ ፎሎ አንፎሎ ኮፓረንቲንግ ነው የምናሳድገው አም ሲንግል አብረንን 3 ወር ባልሞላ ጊዜ ውስጥ ኢማጂን ምን አይነት ሪሌሽንሺፕ ነው እንደዛ አይነት ሪሌሽንሺፕ እናንተ ለምን ነው ብላችሁ በቃ ያስገድዳት ነው በቃ ደስተኛ አይደለችም ልጅቷ ደስተኛም ትሆናለች ብዬ አልጠብቅም ያለው ግቡ ራሱ ደስተኛ ያደርጋል ሚዲያ ላይ እንድትታይ ሲጠራት ደስ ብሏ ነው የምትሄደው ለምን ጃኒን እኔ ከበለጥኩሽ የሚል ፉክክር ውስጥም አሉ በነገራችን ላይ ደስ የማይል የለም ያነብስክታ ልክ ነሽ ለምን ላይጠቅምሽ እንደዚህ ህይወትሽን አበላሸሽ አይነት ሾርኒ ያለ አይደል ጠቅሞኛል ለማለት ለማሳየት ጀስት ሚዲያ ላይ እንደዚህ ታይታ ከሱ ጋር ከዛ ለማልቀስ እንደዚህ አይነት ፉክክር ውስጥ አለች በነገራችን ላይ በቃ ኮፓረንት ሆኖ ማሳደግ በጣም ጥሩ ነገር ነው በቃ ሰው ኮፓረንት ሆና ልጇን በሰላም ከሱ ጋር ሳትነካካ ታሳደግ ልጅቷ ፍሪ ትሁን የምትቀጥይበት ነገር ካለ ቀጥይ በምንም ነገር አጠገብሽ ነን ያለነው በህግ ጉዳይ ቢሆን ቴንክ ዩ የሌላ ሰው ቦታ ላይ ሀምብል ግቢ ሰዓት ስለሌለ ነው ሁላችሁንም አዳረሰው እሺ ሀምብል ወይ ሄሎ አይሰማ ትበጣጠሻለሽ ተበጣጠሰቻ አይሰማም እንዴ ያ ኦኬ የትመጫለሽ ያ ኦኬ እና ሄሎ አንድ ነገር ብዬ እኔ ልወረድ ማስረጃ አልኩሽ ማለት ነው መገናኛ እንግዲህ ይሄ ውሸት ነው ብሎ ዶን ዳንኤል ወጥቶ መገናኛ ያኔ አምባሳደር ላይክ የላይፍ ታይም ፕሮፐርቲስ አምባሳደር ስትሆን ምን ብለህ ነው የተናገርከው ለግርማ ከቨር ልትገዛ ሄደክ ናዮ ምንድነሽ ነው ያልከው ቆይ ምን ያልሽው ከሰፈሩ ጀምር መገናኛ አካባቢ ላይፍ ታይም ፕሮፐርቲስ አምባሳደር የሚሆን ቀን ጆን ዳንኤል ሄዶ ነበረ ግርማ ደግሞ የሁለቱም መሃል ላይ ያለ ሚውቹዋል ጓደኛቸው ነው ግን ለዛች እንደ ከዝን ነው ለማን ነው ለናዮ ምንድነው ያልከው ናዮ ከቨር ናት የሚዲያ አላልክም አሁን ህዝቡን አንጫጫዋለሁ አላልከውም እስኪ ውሸት ነው በል ወጣ አንተ ወንድ ነህ ይሄን ህዝብ እንደዚህ ካልሆነ አልይዘውም አላልከው ከፈለክ ሪከርድ አድርጎሃል ዋትስአፕ ላይ ምን ብለህ ስትልክለት እንደነበረ ከዛ ምንድነው ያልከው ዋትስአፑን ዲሌት አድርገው ነው ያልከው በደንብ ታውቃለህ ናዮን እየተጫወትክባት እንደሆነ ሚዲያ ላይ ሽፋን እያደረካት እንደሆነ ሰዎች ይው እንግዲህ ከሷ ጋር ቪዲዮ ሲለቅ አይታችሁ ከሆነ 48000 58000 ላይክ ራሱ ግን ሲንበጫበጭ ሲለቅ 11000 ላይክ በስንት በሰዓት በ7 ሰዓት ልዩነት ስለዚህ እኔ አሁን መጨረሻ የምናገረው ናዮ አምልጪ አሁን ነው ጊዜሽ ሳትደበዝጂ ልጅ ምንም ማለት አይደለም የኔ ቆንጆ እንዴት እንደምታምሪ ላይክ በጣም ያርሶ ቢዩቲፉል ቁመትሽ አንገትሽ ኢንተርናሽናል ሞዴል ነው የምትሆኚው የተለያዩ ድርጅት አምባሳደር ነው የምትሆኚው ብቻሽን አይደለሽም ከጎንሽ ነን አሁን ነው ኢንስታግራም ላይ ፎሎ አንፎሎ ስቶሪ የምታደርጊውን ታይና እናትሽን አዳምጫት ወደ ራስሽ ተመለሺ ገና ወጣት ነሽ በጣም ብዙ ትሰሪያለሽ በጣም ብዙ ኢትዮጵያን የሚያስጠራ ብዙ ነገር ታደርጊያለሽ ስለዚህ ቆም ብለሽ አስቢ ይሄ ልጅ ወደፊትም ዛሬም ይነግድብሻል ቪዲዮ ምንም ማለት አይደለም ያቺ ደንቆሮ ወጣ እንኳን ጂጂክ የምትባል ሴትዮ እኮ ይኸው ስትለፈልፍ እኮ ነው የከረመችው ራሷን ስታስንቅ እኮ ነው በቃ ያወሩና ይተውሻል አንቺ ወደፊት ከልጅሽ ጋር ከናትሽ ጋር እዚህ ሚዲያ ላይ ሻይን ታረጊያለሽ የኔ ቆንጆ ስለዚህ አሁን ነው ታይምሽ አሁን አም ሹር 100% ለሄለን ሪፕላይ አታረግም ወጣም ጆን ዳንኤልን ዲፌንድ አታረግም ልጅቷ ዝም ነው የምትለው ነገር ግን የሆነ ቀን ወጥተሽ ስታለቅሺ እንደ ጃኒ እስከ ዛሬ የት ነበርሽ ለምን አልተናገርሽም ተብለሽ ነው የምትወቀጪው ስለዚህ አሁን ታይሙ ያንቺ ነው ሜዳውስ ገብተሽ ኳስ አትሁኚ አምልጪ በቃ ከዚህ ህይወት እኔ እንደዛ ነው መክልሽ የኔ ቆንጆ እና ሄሉዬ በጣም አመሰግናለሁ ከታች ደግሞ ጃኒን የምትሳደቡ ሰዎች አድቡ
እና ልጅቷን ከዚህ ድራማ አውጧት ነው የምለው። ማስረጃውን እልክልሻለሁ፣ ቮይሱንም እልክልሻለሁ። ሁለት ሰዎች ብቻ ተከፋፈሉት። እሺ 7 ደቂቃ አለኝ ለስራ ለመግባት። ሀምብል ጃኒ ያው ቴሙ ጃኒ ፍሮም ቴሙ ኦኬ ሀምብል እኮ ትበጣጠሻለሽ። ሀምብል እድሉን ልስጥሽ ስለምቀድ። ኦኬ እስቲ ሂጂበት። ኔትወርክ ነው መሰለኝ። አዩ በህይወት ደግሞ ገባችሁና እዚህ ጋር ነገ እንዳታሳፍረን ነው ፈራው። አሁን ሰዓታት በፊት ስቶር ጋለች ማየት ይችላልሽ። ከሱ ጋር በመሆና ፊር ኤጎ ምናምን ብላ አርጋለች። ቼካሪ 2 ዓመት ሆነን አይተናል ማለት ነው። በዱላን ይልባ ኦኬ ነገ መጣ እኛን እዚህ ጋር ቆምላት ሰዎች እንዳታሳፍረን ነው ፈራው። አንቺ ታፍሪያለሽ? ላይክ እንደዚህ ማለት ነው። እኛ ምን አሳፈረን እንዴ? አይ አይደለም። አይ እኛ እሷ ተሰሪ እንጂ ሰው ያላችሁ አንድ ነገር ልንገርሽ። yes ህይወት የሌለው ሰው ስለ ህይወት አይከራከርም። እሺ በደምብ ህይወት ሳይኖራት ወይም ደግሞ ህይወት ሳታይ በህይወት የገባችሁ ብትለን እናፍራለን። ለማፈር የተዘጋጀሽ ነሽ እንዴ አንቺ? አካሄድሽ ሁላ we talk about what happened. yes በጣም እነሱ መተው ድራማ መስራት ይችላሉ። ሲፈልጉ ሙሰልሰል፣ ሲፈልጉ ጥቁር ፍቅር፣ ሲፈልጉ ደግሞ እሽቀም መምኑ ይባላል ያልተፈቀደ ህይወት። የሰው አሁን ሄሉ ያልተፈቀደ የት ነው? እና እንደም ልንገርሽ ማለት ነው እሺ መምኑ ይላል ህበንት ባለፈው ማለት ነው ባለፈው እንትን ቤት ውስጥ እንዲ አጥፋት ምናምን ሲሄድ ከነቤታ ጋር ጌም እየተጫወተ ማለት ነው ያኔ ላይክ ካስተዋልሽ ብዙ ጊዜ እንትን ጃኒ ጌም ስትጫወት አዶናይ ላይክ ሶፋ ላይ ተቀምጦ ምናምን እንዲህ እንትን ትላለች አይደል? ወደዛ እያየች ነው የምትጫወተው። አትሽና ብዙ ጊዜ ወደዛ እና እሱም የፈለገ ሲጀመር እኔ ናዩ በጣም ነው የምታጋዝነኝ። እንደ ፍዋስ ወደዛ ወደዛ የሚያረጋት የሱን ኮፒ አቴንሽኑ እንዳለ ጃኒ ጋር ነው ያለ። እሷ ያረገችውን ለማድረግ ፈልጎ ቤት ጠራት ማለት ነው ጌም ሲጫወት። ከዛም በኋላ መጀመሪያ ላይ ወደዛ እያየ ነበር እያሽኮረመማት ምናምንና ከዛ ለማንኛውም የኛ ትልቁ ቶፒክ ጃኒ እንትና ናዮ ባሪያቶኝ አትሸወጂ፣ ምንም አላረግሽም፣ ምንም ነገር እንትን አላልሽም። እሺ ያረገውና አንቺ የሚያረግሽው ለዛ ደግሞ እኔ ሪሌሽን የለኝም ብለሽ የካርሽው ነገር አይደለም። ልጅ መሀላችሁ አለ። የፈለገ ነገር አለኝ ብሎ ቢያወጣ ቢያስፈራራሽ እንዳትፈሪ። ምክንያቱም ስላደረጋችሁ ነው ልጅ የወለዳችሁት። ቢወጣ እሱ ነው እንጂ እንደማያወጣው እንትን ስለሆነ ከሚዲያም ሆነ በህግም በምንም እንደሚጠየቅ ግልጽ ነው። የወሲ ባሪያቱኝ ነው እንጂ ጃኒ እንደሚወደው እንትና ነው ሚዛን ላይ ልናስቀምጥ አለም እዚህ ይመጣል። ሲጀመር የጃኒ ደጋፊዎች እዚህ ጉዳይ ላይ ሐሳብ መስጠትም አትችሉ። አራነጥ እናንተ የምታዩት ጃኒን እንትን ብላ ምናምን ነው። እኔ ማወራበት መንገድ በተለያየ ነው። ለማንኛውም 3 ደቂቃ አለኝ። 3 ደቂቃው እኔ ብቻ ልበጥረቅ። ይሄን ጉዳይ እስከመጨረሻ እንደምንሄድበት ቃል ግቡ። እንደምንሄድበት እስከመጨረሻ ድረስ እያንዳንዱን እንቅስቃሴ ትከታተላለህ፣ ያለውን ነገር ትነግራላችሁ። ለዛ መልስ የሚሆን ነገር ደግሞ ለኢንሳይደርም ከምንም ይዤላችሁ ነው ይቀርባል። ፕሮሚስ አርጉት። በጊፍት በተብተብ በኮፒ ሊንክ አጽድቁት። 3 ደቂቃ አላችሁ። 3 ደቂቃ አላችሁ። እኔ ይሄን የሚያክል ግርግዳ ውስጥ እየገባው ብቻዬን አትተውኝ። must support my page, must support my idea ማለት ሰፖርት የምታረጉ ሰዎች ሌሎቻችሁን እያስገደድኳችሁ አይደል? ገባችሁ? በጋለሪ በምን ሂዱ፣ እኔ እጠብቀዋለሁ። ቲክቶክ በኔ ገቢ ካገኘ እንደዚህ አይነካኝ፣ እንደዚህ አይነካኝ። እሺ ዶንት ስትሬስ።
ዛሴት አለበለዚያ የሴት ጥቃት እኔም የሴት ልጅ ነኝ ምናምን ነገር ልቃሚ ዋናውን መጀመሪያ ሶርሱ ካጣኸው ሶርስ ከሌለ ሶርሱን ስለማናውቀው ርዝራዦቹን ብንይዝ ርዝራዦቹ ዋና ሶርሱን ይጠቁመናል የሚል እቅድ በዛ የተነሳ ሰው ዱካ